ጭራሽ ፍቅረኛ ነው ቤት ይሸጥ ምትለው አንተ ያማሃል እንዴ? ምን አይነት ነው በጌታ 200 ሺህ ብሬን አስመልጠሽ አንተ ውጣ ውጣልኝ ታስወጣኛለህ እኮ ለምን አልፋ ናውጣልኝ የቤቴ ውስጥ አትባክህ ውጣ የትዩ ኤም ቤት ወደሽ ሲሆን በግድሽ ትሸጫዋለሽ ሰማሽ አላደርገውም አንቄ እደፋሻለሁ አንቺንም ልጅሽ አንቺ ሴት ጋር እንግዲህ እኮ ለቤታችን የመጣን አክብረው እንጂ እኔ ኤጀንትና የምትለው ለዛው ራስ ጨርስ ለኔ ገንዘቡን ስጠኝ እገልሻለሁ አንቺ አሩ በትዕግስት እኮ ያወራው አሁንም ተመበላት ለፍረፍ ሰማይ ሰውዬ እኔ ተዝጋት ወጣረግ ያላደኩ ምሽ ቆይ ታሳስተኛለህ የት ታቀኛለች እኔ እናት የለኝ አንተ አፍብላና አፈራስፈላህና የሰራኸው ቤት ነው የምትሸጠው ኮሆን ምሰጠኝ ኮሆነ ሰጠኝ ሌላ ወሬ ያሰለኝ መጀመሪያ ነው ራስቲ በመጀመሪያ ይሄ ካንተ ጋር ምን አስወረኝ ይሄ መንገድ ይጠቅመኛል ወይስ አይጠቅመኝም ምን አገባ ለኔ ብሩ ውስጠኝና ይጥቀመኝ አንተን የሚያገባ ነገር የለም እሺ ቆይ ተረጋጊ ቆይ አሁንም መጥቶሽ ነው ወይ አሁንም መጥቶሽ ሄዶ ነው ወይ ምን ብዬ ምን ማለት ነው አንቺስ ቢመታሽ እኔ ጓደኞቼ ጋር እየሄድኩኝ እየለመንኩ መበላው ታዲያ ለምንድን ነው ምን አገባክ አንቺ ላንተም ለኔም እናታችን ቤት ነው አቦኔ ዘይት እዚህ ምን ተረጋጊ ትላለህ ሰው ወለደ እንዲቀጠላል እንደሽ ምን ላርግሽ የራሴ ልጅ ምን ላርግሽ ደርሶ እንደዚህ እኔን ሲደበድበኝ አልሰጠው መስረቁ አይናይተው ይሰርቃል እንደገና ደግሞ በቃ መደብደቡስ መሳደቡስ ስድቡስ ከቻለ ከቤት ይጣልን ወይም ደግሞ እናቴን ይተዋት አይቀጥቅጣት ገብቶ ይጣ ቤቱ ያው የሁላችንም ነው የሚሰርቀው ካገኘ ይሰርቃል እንደዚህ አይነት አመልም አለው እንዴ ይሰርቃል ምን ህግና ከረበህጋና አንቺ አሮጊት አርፈሽ ተቀመጥ ሰለቸው ሰው በቃ ሰለቸው ሰው አሁን እኮ በቃ እኔ እዚህ ያል ከሰለችኝ ሰው ምን ያል ይሰልቸው እሺ እንግዲህ ተቀጠቀጠን ታዲያ እናት አንጀት አለ እንዴ ማሰብ የማይቀርም ልጅ እኮ በቃ እዛ ምግብ ብናቀብል ይሻላል ገብቶ እባክህ ረጋ በል እስቲ ምንድነው ዞር በል በቤት ያታዘኝ ያው እያዘዝኩ እኮ አይደለም እንዴ ተረጋጋ እንጂ ምንድነው የምትለኝ እንዴ ስርዓት የለ አንተ እኔ ስለሚሄዳት አሜሪካ አንተ የሚያገባህ ነገር የለም ይኸውልህ ላያገባኝ ይችላል አንቺ ሴትዮ ነገርኩሽ ይሄን ቤት ሽጠሽው ትልኪኛለሽ ምንም አታመጭም ተረጋጋ እስቲ መሄድ ነው የምትፈልገው አይደል ምን አገባ አንተ ብሄር ባዲር የሚያገባ ነገር የለም ላግዝህ የምችለው ነገር ካለ ምን አታግዘኝ አንተ እንዳንተ አይነት ሆኖ የሚያግዘኝ ሰው እኮ በአንድም በሌላ መንገድ ነው የሚተጋገዘው በአንድ መንገድ ብቻ ሴትዮ ይሄን ቤት ወደሽ ሲሆን በግድሽ ትሸጫዋለሽ ሰማሽ አላደርገውም አንቄ እደፋሻለሁ አንቺንም ልጅሽ አንተን ራሱ እንዴት እንደማይተን አንቺ አራበና እናት እንዴ አንተ ቁጭ በል እንጂ ከሰፊት ከማዳሙ ያገረኛል እንዴ ቁጭ በል እንጂ አንቺ ነሽ እንደዚህ አይነት ልቅምቃሚ ሰብስበሽ አመጣሽብኝ ረጋ በል እንጂ ይኸውልህ እዚህ ጋር ልቅምቃሚ ሰው የለም ሰማ ዞር በል በእናትህ ልቅምቃሚ አንቺ የኔ እህት ነሽ እንዴ ተረጋጋ እንጂ ምን ነው ቆይ እባካችሁ እናቴ አትመልሱለት ብቻውን ላውራው ቆይ እባካችሁ ከቻልሽ ነይ እናቴ ነይ እስቲ በዚህ ነይ እናታችን ነይ እባክሽ ነይ እስቲ እባክሽ ሽንማ አንቄ እረፍ እንዴ ስነ ስርዓት የለውም ልጁ እረፍ በእግዚአብሔር እስቲ ቁጭ ባረክ እባክህን ወንድም ዳን አትንካኝ ኧረ በእግዚአብሔር ስራ ጠጣ ባለቂ ዝም በይ አንተ ስነ ስርዓት ያዝ እቺ ነው ወርደት እንዴ ወንድ ልጅ አይደለ እንዴ ወንድ ልጅ ለዛውም እኮ ለእናቱ ዝም በል በእናትህ እጅ ያነሳል እቺ እናቴ አይደለች ኧረ በእግዚአብሔር አይባልም እስቲ ተረጋጋ እስቲ እናወራ እስቲ ረጋጋ አሳዳጊ ናት እንጂ እናቴ እኔ አባት ነው ያለኝ ይኸውልህ ሊሆን ይችላል ረጋ ብለኝ እንዴ እስቲ ተረጋጋና ያሉትን ነገሮች እናወራባቸው እናስተካክላቸው ምንድነው ከሚፈልገው ለምን አትወጣልኝ ከቤት አንቺ ማንን ልቅምቅም ነው ያመጣሽብኝ አንቺ ሴትዮ በእግዚአብሔር ስም እሺ እኔ እንደፈለክ ስደበኝ ችግር የለም ስርዓት ይኑር አሁንም እንደፈለክ ስደበኝ የፈለከው እንደለመድኩ አትሁን እሺ የፈለከውን በለኝ ችግር የለም ስደበኝ ምንድነው ከሚፈልገው ይኸውልህ ተረጋጋና መፍትሄ ሐሳብ እናስቀምጥ ምንድነው መፍትሄው ወደ ውጭ ሀገር ነው መሄድ የምፈልገው ስለሱ አንተ የሚያገባ ነገር የለም ይሄ ቤቱን ትሸጫለሽ ወደሽ ሰው አልሸጠውም ይኸውልህ ስለ ቤቱ ሳይሸጥ መሄድ ትፈልጋለህ አትፈልግም ምን አገባ ይሸጣል ሀብታም አባት አለ ላከኝ በለው አንቺ እዚህ ማን እያከከ ይኖራል እባክህ
አንተ ወደዚህ ባይሆን እኔን ማመስገን ነበረብህ። እሺ በደህንነት ያሳደግኩን እባክህ ረጋ በል። ለምን አትሄድም አባትህ ጋር? እናት ላይ እኮ ይቀጣ ይቺ ናት አንድ የማንንም ወጣት ቀይ ሰብስባ የምመጣው ወጣት ያልከኝ ወጣቴ። እሺ እንደፈለክ በለኝ ችግር የለውም። የኔ ወንድም ታገሳለሁ። እስኪ ረጋ በልና እስኪ እናወራ። መሄድ ነው አይደል የምትፈልገው? ምን አገባ አንተ? እስቲ እንደሱ አትበለኝ። የሚያገባ ነገር የለም። መሄድ ነው አይደል የምትፈልገው? አዎ ምንድነው? እስኪ አሁን እሺ መሄድ ከፈለክ በየት በኩል ነው አድርገህ መሄድ? ምን አገባ? በየትም ልሂድ። የሚያገባ ነገር የለም። ለምን አትወጣልኝም ከቤት? ውጣልኝ። አንገትን አንቄ ሳልወጣ ውጣልኝ ከቤት። ችግር የለውም። ውጣ እኮ ውጣልኝ። ታስወጣኛለህ እኮ ለምን አልፋ ናውጣልኝ። የቤቴ ውስጥ እባክህ ውጣ። አንተ ደግሞ ካሜራውን አጥፎ ማን? ይኸውልህ ናውጣ ውጣ። በመጀመሪያ ደረጃ እረፍ እባክህ። ናውጣ። ይኸውልህ ኧረ በቃ ብላችሁ አቤቴ መጣው እባክህ በመጀመሪያ ደረጃ ተረጋጋ እያልኩ ውጣ አንተ። ይኸውልህ መንካት አትችልም። ከዚህ በላይ መንካት አትችልም። ሰማኝ? ጎረቤቱን የሚያስቸግሯል እኮ በቃ ጎረቤት በሙሉ በአንተ ተሰነቸ። እያየህ ነው አይደለ? በሰላም ማውራት ትፈልጋለህ እኮ ለምን አትወጣማች? በሰላም ማውራት ትፈልጋለህ አትፈልግም? የሚያገባ ነገር ይኸውልህ በሰላም አውራ ቁጭ በልና። ምን አገባህ? ቤቱን ማሸጥ ነው የምትፈልገው አይደል? ምን አገባህ? አንተ ደላላ ነህ? ልትገዛ ነው የመጣው አይደለም? እሺ እሱንም ቢሆን ቁጭ ብለን እናወራ። ምን አገባህ? ስለዚህ ቤት የሚያገባ ነገር የለም። ምንድነው? ውጣልኝ፣ ከቤቴ ውጣልኝ። እባክህን ተረጋጋ እባክሽ። አንቺ ሴት ጋር እንግዳ እኮ ነው ቤታችን የመጣው። አክብረው እንጂ ሰውዬ ለምን እሷን በመምታት ነው? አንተንም እመታለሁ ገና ካስፈለገ። እሺ ትመታኛለህ እኮ ውጣልኝ ከቤቴ። ኧረ አንተ እያየኸው እንኳን ኧረ በእናትህ እባክህ ልጄ ሴትዮ ምን ይኸውልህ ልጅ አሁን ነው ልጅ ሆነሽ የታወቀኝ? ሁሌም ልጄ ነህ አንተ። ልጇማ ስለሆንክ ነው እስከ ዛሬ ድረስ እንደዚህ። አንተን ለማሳደግ እኮ እንዴት እንደው እንኳን ታውቅም እንዴ? ምንድነው ከኔ የምትፈልጊው? በቃ እኔ አላቅሽም። እናቴ አይደለሽም። ሰማሻል? እናቴ ልጄ ነህ። እሺ ልጄ ነህ፣ ግን እንደዛ አላሳደግኩህም። እሺ እባክህን አንተ ለማሳደግ ምን እንደከፈለ እኔ ገላዬን ሽጬ ምን ብዬ እንጀራ ጋግሬ ልብስ አጥቤ እንደዚህ አድርጌ አሳድጌ ገላዬን ሽጬ ለምን ቆርጠሽ አትይውም? ለምን አትለትይውም? ለምን አይነት ሰው ምን አገባኝ እኔ ስላንቺ? ሰማኝ ግንባር ነው ፈረክስልሽ። ተነስ 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 ምን አይነት ክብር የማይወድልህ ሰው ነው? ቁጭ በል እሱ ጋር። ሰማኝ ማን ስለሆንክ ነው አንተ እንደዚህ የምትሆን? እገልሻለሁ። አንቺ አሮጌ በትዕግስት እኮ ያወራሁት ሰማኝ ሰውዬ። ቆይ ታሳስተኛለህ። ሰማኝ ያዝኩት እሳት ነው። አልፈህ ቁጭ በል። የማንንም ወሮ በላን ያመጣሽብኝ? ወሮ በላ አንተ ነህ። እሺ ወሮ በላ ቆሻሻ። ቁጭ በል አልፈህ። ሰማኝ ተነስና ቁጭ በል አልፈህ። ተነስና ቁጭ በል። ሰማኝ ቁጭ በል እሱ ጋር። አስመታሽኝ አንቺ ሴትዮ። ይኸውልህ የቅድሞቹን ፖሊሶች ሄደሽ ጥሪያቸው። ሂጂ። ቆይ አንቺ እናቴ እሷ ትሄድ። አንቺ እደፋሻለሁ። ሰማሽ? ሰማሽ? ቁጭ በል። ይኸውልህ ሰማኝ አልፈህ ቁጭ በል እያልኩ ነው። እባክሽ ተረጋጊ እናቴ። አንቺ አሮጊት እኔን ለማስገደል ነው ያመጣሽ? ይኸውልህ ማንም የሚገልህ የለም። በሰላም ትዕግስት አይወድልኝ። ምን ላግዝልህ እኮ እያልኩ ነው። አትሰማም? ለአንተ ለምንድን ነው ቤት የምትሸጠው? ለአንተ ለምንድን ነው ቤት የምትሸጠው? እንዳትጠጋኝ ሰማኝ። እንዳትጠጋኝ እንዳታሳስተኝ። እጅ ቆሻሻ ማን ይሆንክ መሰለህ አንተ? በእናትህ አሳሳች። ይኸውልህ ተረጋግተህ እያንዳንዱ ነገር ትነግረኛለህ። ሰማኝ? በሰላም ነው ማውራት የምትፈልገው ከኔ ጋር ወይስ በጸብ ነው ማውራት የምትፈልገው? በፈለከው
አንቺ ሴትዮ ሳልገል እኔ ሰላም አይኖረኝም። እስካሁንም የቀጠቀጥኩሽ አልገባሽም ማለት ነው። ዝም በላ ከዚህ። ኧረ በፈጣሪ አንተ ተወኝ እያልኩ ነው። እጄን ታሳስተኛለህ። እረፍ። አርፈህ ቁጭ በል። አርፈህ ቁጭ በል። አርፈህ ቁጭ በል። ወንድም ዳንኤል አርፈህ ቁጭ በል። ገባህ? አርፈህ ቁጭ በል። ሰማኝ ሰማኝ። አንተ እሺ አትምሰኝ። አርፈህ ቁጭ በል። አንተ ፖሊስ ለማተህ ነው እኔ የምትቀልደው? ጠጋ በል። ወደ ጠጋ በል። ጠጋ በል። ስነ ስርዓት ያዝ። እንዳትጠጋኝ ያልኩ ነው። ምንድን ነው የምትፈልገው? ፈልጉን ጠይቀኝ። እንዳትነካኝ ካሁን በኋላ። እኔ አልነካህም። እኔ ፖሊስ ሲጀመር በር ላይ ማይቼ ነበር፣ ግን ለእኔ አልመሰለኝም። ረጋ በል። አይታችኋል አይደል? አንተን ሊወስዱ ነው የመጡት። አንጠልጥዬ እወስድሃለሁ። ለምን እንደምትደበድባቸው እነዚህ ሰዎች ምን አደረጉ? እስኪ እንደ ወንድም አውራኝ። እስኪ ዱላው ምናምን ተወው። እስኪ እንደ ወንድም አውራኝ። ምንድን ነው ከእኔ የምትፈልገው? ነው ያለ። ምን አገባህ አንተ? እሱን ተወው። ይሄኛ ቤተሰብ ነን። አንተ ምን አገባህ? አንተ ከየትም የመጣ ይኸውልህ፣ ባዳ እኮ ነህ አንተ። እሺ ልሆን እችላለሁ። ወጥቼ ልሂድ? መጥተው ይውሰዱ? ውጣልኝ። አዎ መጥተው ይውሰዱ? ይውሰዱ። ለምን? ትልቅ ልጅ እኮ ነህ፣ እንደ እድሜ የማታስብ። ወስደው ምን ትጠቀማለህ? ምን አገባህ አንተ? ብታሰር ነው ምንም አይመጣም። ነገ ግን ወጥቼ እደፋታለሁ። አንጀትሽን ዘልዝዬ ነው የምወጣልሽ። እናትህ? አዎ። ቆይ እባክሽ እናቴ፣ ዝም ብለሽ ዝም በይው። ታገሱት እባካችሁ፣ ታገሱት። ይኸውልህ ወደ ውጭ መሄድ ነው የምትፈልገው አይደል? አዎ። እስኪ መጀመሪያ በምን መንገድ እንደሄድክ ፈልገን ንገረኝና፣ የምትሰጠኝ ከሆነ 200 ሺህ ብር ስጠኝ። በቃ 200 ሺህ ብር የት ያደርሳል? 200 ሺህ ብር ስጠኝ። እኔ 100 ሺህ ብሩ ከየትም ቢሆን አመጣለሁ። ዘርፌም ማንንም ሰርቄም ቢሆን አመጣለሁ። ምን አገባ? እንደዚህ ምን ታደርጋለህ? 200 ሺህ ብር ነው የምትፈልገው? አዎ። ከዛ በኋላ እነዚህ ሰዎች አታስቸግርም? አላስቸግራም። ሲጀመር አላውቃትም። ከዛ በኋላ እናቴም አይደለች። 200 ሺህ ብሩን እኔ እሰጥሃለሁ። ስጠኛ። ተረጋጋ። ስጠኝ። አሁንም ስጠኝና እኔ ልውጣልህ። አሁንም ስጠኝ በእጅ። ይኸውልህ በእጅህ እሰጥሃለሁ እኮ ስጠኝ። ከእኔ ምንድን ነው እኮ ስጠኝ። ይኸውልህ ለመቀበልም እኮ ትዕግስትና ትህትና ሊኖር አያስፈልግም። ወዳሴውን ቤቱን ትሸጣለች። እሺ ትሸጥላለች፣ ግን እንደዛ ከምትሸጥ እኔ 200 ሺህ ብር ልስጠኝ እኮ ስጠኝ። ስንወጣ እሰጥሃለሁ። ቢያንስ ይሄንን ተረጋጋ እስኪ። አንተ 200 ሺህ ብር 200 ሺህ ብር የለም ብላኝ ነው? 200 ሺህ ብር እኮ ትልቅ ብር አይደለም። ረጋ በል እናውራ። ምንድን ነው ሽካኔ ይፈል? ረጋ በልና ቁጭ በል። ጥግ ይዘህ ቁጭ በል። ጥግ ይዘህ እባክህ ቁጭ በል። እንደሱ ነው እኮ የሚያምርብህ። 200 ሺህ ብር ነው የፈለከው? 200 ሺህ ብር ነው የፈለከው? አዎ። የት ለመሄድ ነው እስኪ ንገረኝ ወንድሜ። የትም ልሂድ የትም፣ አንተ የሚያገባ ነው። እያናገርኩህ እኮ ነው። እኔ ወደ አሜሪካ ነው የሚሄደው። አሜሪካ በ200 ሺህ ብር በ300 ሺህ ብር በየት ነው የምትሄደው? በባህር ነው። በ200 በ300 ሺህ ብር? አዎ። በጭራሽ በባህር እንኳን አትሄድም። ለምን ብሩ ስጠኝና እኔ ሂጅ። ለምን አላሳየም? ሊቢያ ለመሄድ ነው የፈለከው? ሊቢያ ነው መሄድ የፈለከው? አዎ። አያችሁት? ሰማችሁት? ይኸውልህ በዚህ ሰዓት ሊቢያ መሄድ እናት አባትን ተጨናቁ። የት ታውቀኛለች? እኔ እናት የለኝም። አንተ አፍብላና አፈር አስበላህና የሰራኸው ቤት ነው የምትሸጠው? የሰራኸው ቤት ነው የምትሸጠው? አንቺ አሮጊት መጥፊ እንዳልልሽ። አንተ ራስህ ኧረ በእግዚአብሔር እንዴ እኔ ልጨርስበት እባካችሁን። እንዴ እሱ የሰራኸው ቤት ያዣት እንጂ እንዴ ያዣት እንጂ ምንድን ነው ልሽጥ ይላል። እሺ ማንንም ልቅምቃሚ አምጥተሽ እንደዚህ ታስደፍሪኝ? እደፋሻለሁ። ተረጋጉ እንጂ ምንድን ነው? እና እሱ የሰራኸው ቤት አይሸጥም። ይሄ ቤት እኔ እሰጠዋለሁ የሚፈልገውን ብር። እንዴ የምትፈልገውን ገንዘብ እኔ እሰጥሃለሁ እኮ አልኩህ። አትሰማም? አንቺ ሴትዮ እደፋሻለሁ። ለምን አልፈሻል? በእግዚአብሔር ኧረ በመድኃኒዓለም እረፉ እባክህን። ይኸውልህ ዝም በይ አንቺ። አሰሚውም እንደ ቤት ቢሸጥ ዝም በይ አንቺ። ይኸውልህ የእኔ አባት እንደው አንቺን እደፋሽ የለ የእኔ አባት ረጋ በል እስኪ ወንድሜ፣ እስኪ ረጋ በል። ባሳደግኩት እንደዚህ ሆነ። ኧረ በእግዚአብሔር ላውራ። ኧረ እባካችሁ ዝም በሉ። ብጣሻም ከኔ ምንድን ነው የምትፈልጊው? ይኸውልህ የእኔ ወንድም፣ ይኸውልህ ወንድም ዳንኤል ከኔ ጋር ብቻ እስኪ እናውራ። እስኪ ረጋ በል በእግዚአብሔር ስም ረጋ በል። በቃ ተረጋጋ። የምትፈልገውን ነገር ሁሉ ከኔ ጋር እናውራ። ምንድን ነው የምትፈልገው? እሺ ከኔ
ምንድነው የምትፈልገው ነገር ምንድነው? በመጀመሪያ ገንዘብ ነው አልኳ። በቃ ገንዘቡ ከሰጠኝ ስጠኝ። አዎ 200 ሺህ ብር እሰጥሃለሁ፣ ቃል ገባልሃለሁ። ተበድሬ ቢሆን እሰጥሃለሁ። ሰማኝ ባይኖረኝ እንኳን ተበድሬ እሰጥሃለሁ። እሺ ረጋ በል በመጀመሪያ ደረጃ። እሺ አባት እሺ ነው እንዴ? ከሆነ የምትሰጠኝ ከሆነ ስጠኝ። ሌላ ወሬ ያስፈልግ። መጀመሪያ እናውራ እስቲ። በመጀመሪያ ይሄ ካንተ ጋር ምን አስወራኝ? ይሄ መንገድ ይጠቅመኛል ወይስ አይጠቅመኝም? ምን አገባህ? ለኔ ብሩን ስጠኝና ይጥቀመኝ አንተን የሚያገባ ነገር የለም። ቤቷ ይሸጣል ወይስ አንተ ልትገዛው አስበህ ነው? እኔ አልገዛውም። በምን አቅሜ ከምን አምጥቼ ነው ቤት እገዛለሁ? እኔ እኮ አንድ ልጅ እኮ ነኝ፣ አንድ ፍሬ ልጅ። ይኸውልህ ሰማኝ፣ እኔ ጋዜጠኛ ነኝ። ስለዚህ የተለያዩ ቦታዎች አድቨርታይዝ ብሰራ አይደለም 200 ሺህ ብር ለአንተ ሌላ ነገር ማግኘት ይችላል። ሲቀጥል ደግሞ አንተን በትክክለኛ የጉዞ ወኪል ሂደህ ስራ እንድትሰራ ውጭ ሀገር ላደርግ ይችላል። ገባኝ ነው አባት። እስቲ ረጋ በል መጀመሪያ ረጋ በል። አሁን ቀጥታ ወደ ጉዳይ ይገባ። ምንድነው ወደ ጉዳይ ይገባል? በጣም ጥሩ። ወደ ጉዳይ ስገባ ጉዳይ ምን መሰለህ? እናትና እህትህን አታሰቃይ በመጀመሪያ ደረጃ። እሺ እኔ እንድልህ ነው የምፈልገው። እኔ መልስ አልሰጥህም። እሺ ቀጥል፣ የምፈልገውን አውራ። ከዛ ውጭ ደግሞ የሚያስፈልግ ብር ሊቪያ ደግሞ መጥፎ ነው። ምን አገባ አንተ ስለሱ? በህጋዊ መንገድ እኔ ቀብድ ልክፈልልህ። እኔ አልፈልግም። ገንዘቡን ስጠኝና እኔ ልሂድበት። በህጋዊ መንገድ እኔ ልላክህ እያልኩ ነው እኮ። አትሰማም? እኔ አልፈልግም። ገንዘቡን ስጠኝና እኔ ይችን አሮጊት ማለይበት ልሂድ በቃ። እሺ እሷን አለማየት ከፈለክ አንድ እሷን ቢጤ ያለች እሷንም ከማየት ልሂድ። ይኸውልህ እዚህ ቤት አለመኖር እኮ ትችላለህ። ወጣ እኮ መስራት እኮ። ገንዘቡን ስጠኝ፣ አለበለዚያ ይሄ ቤት ወዱ ሲሆን በግዱ ይሸጣል። በዚህ እድሜ አሁን አንተ እናትህን አሁን ምን አገባኝ? እናቴ አይደለችም። የት አባቷ አውቃታለሁ። ወልዳ ታድጋለች። አላሳደገችኝም፣ አልወለደችኝ። እንደዛ ነው የምታስበው? አዎ። ምን ሀብታም ስላልሆነች ነው? እኔ አባትና አባት ነው ያለኝ፣ እናት የለኝም። አባት መጥቶ ጠይቆ ያውቃል? አዎ። እና ለምን ደብር ነው የሰጠው? ከዚህ ሴትዮ የት አውቃታለሁ? እና ለምን ደብር ነው የሰጠው? ጀመር የአባቴ መሬት ነው ራሱ። ይሄ የአባቴ ርስት ነው። እኔ አባቴ እንደርሱ እኔ እሱን አላውቅም። አባታችሁ ይስጣችሁ፣ እናታችሁ ታምጣው ይሄንን ቤት አላውቅም። እኔ ምንም አውቀው ነገር የለም። ገባ? ግን ደግሞ ተረጋጋና እያልኩ ነው እኮ በሰላም ይሄን ነገር እንፍታው። እናትና አባቶችንም አታሰቃይ። እዚህ ጋር የመጣ ነው እንግዲህ እናንተን ለማስታረቅ ነው። ገባ? እኔ እቺን አሮጊት አልፈልጋትም። እሺ አትፈልጋት። የሷ ቢጤ አንድ ልጅም አላት፣ እሷንም አልፈልጋትም። እሺ አትፈልጋቸው እኮ በቃ ብሩን እኮ እኔ እሰጥሃለሁ እያልኩ ነው። በህጋዊ መንገድ ወስጄ ከምትፈልግበት ኤጀንት እናጣራና ሂደህ ጀምር ፕሮሰሱን። እኔ ላግዝህ እያልኩ እኔ ፕሮሰስ ምናምን እኔ የምፈልገው ነገር የለም። ገንዘቡን ከሰጠኝ ስጠኝ እኮ። ለምንድን ነው የፈለከው ገንዘቡ እጅ ላይ? ምን አገባ አንተ? እኔ ኤጀንት ና የምትለውን እዛው ራስ ጨርስ። ለእኔ ገንዘቡን ከሰጠኝ ስጠኝ። እስኪ ረጋ በል። ገንዘቡን በመጀመሪያ ደረጃ ለምንድን ነው የፈለከው? እስኪ ንገረኝ። እኔ ሰውዬ አንተ ከኔ ምንድን ነው የምፈልገው? ተረጋጋ እንጂ ምንድን ነው እንዴ? ፊት ፊት አትበል እላለሁ። አንተ የሚያገባ ነገር የለም እኮ። ገንዘቡን ከሰጠኝ ስጠኝ። ምንድን ነው የምፈልገው? መሄድ ነው የምፈልገው ወደ ጣቢያ? እኔ እኮ ከሱ ላተርፍ ብዬ ነው። ቀስ አልፈልግም። በቃ አስወስደኝ ከፈለክም፣ ግን ለእኔ ገንዘቡን ስጠኝ። እኔ አይደለሁም ማስወስድ። አንቺ ሴትዮ ከሸጥሽ መሬቱ ሽጪ። በቃ ነው የሚያስወስድህ። ወዴሽን በግድሽ ትሰጫለሽ። ቆይ እናቴ እባክሽን እባክሽን ዘልዝዬ ነው የምትልሽ። አንቺንም ልጅሽ ነሽ። ረጋ በል። ይኸውልህ ለምን አንቺ አይነት እርኩስ እናት አላየሁም። ከኔ ጋር ለምን አንስማማም? ሰውዬ ለምን ከቤታችን አትወጣልንም? አንተ የሚያገባህ ነገር የለም። ያው 200 ሺህ ብር የምትፈልገው ይኸውልህ፣ ቆይ ና ላሳይ። ይኸውልህ ይኸው እዚህ አካውንት ላይ ያለው ምን አገባኝ? እኔ ይሄንን እዛው ያዝ። እውነቱን ውሸቱን በምን አውቃለሁ? ምን አገባኝ? እኔ ስራ አታንከው። ይኸውልህ የኔ ወንድም እንግዲህ በዋነኝነት ይሄን ነገር ከነሱ ድረስ ቀንጠስ ብለን ብንኖረው ደስ ይለኝ ነበር። እዛ በሙዳችን አንዳንድ እያልን ማለት ነው። እንደሱ ከሆነ ደስ ይለኛል። ይኸውልህ እኔ አሁን አንተን ላግዛለሁ የመጣው እዚህ ቤት ስመጣ። እሺ የምፈልገውን ነገር ጠይቀኝና ከቻልክ እሺ ሂድ። ጥሩ፣ በጣም ጥሩ። ገንዘቡንም ከሆነ ችግር የለውም ካልክም አንዳንድ እያልን ሄደን ልናወራ እንችላለን። በቃ ግን ከእናትህ ጋር ያለህን ችግር እንድትፈታልኝ ስለፈለግኩ ነው። ረጋ በል እባክህ። እሺ ለምን ደብሩ ነው የፈለከው? እውነት 200 እና 300 ሺህ ብር ውጭ ሀገር የሚልክ ነው ወይስ ሌላ ነገር አለ? ገንዘቡ ያስፈልገኛል። ከሰጠኝ ስጠኝ፣ አልሰጥም ካልከኝ ቤቱ ይሸጥ።
እኮ ለምንድን ነው ግን እንደው ማለት እንደ ወንድምህ እየኝና አዋራኝ እስቲ ባልማርም እኮ አስባለሁ ሰውዬ ምን ሆነ በ200 በ300 ሺህ ብር ውጪ እንደማይኬድ አውቃለሁ እና ለምን ግን በቃ ገንዘቡ ያስፈልገኛል እኔ ፍቅረኛ አለችኝ የራሴ ምላሰው አለች ገንዘቡ ያስፈልገኛል ምን ጭራሽ የፍቅረኛ ነው ቤት ይሸጥ ምትለው አንተ ያማሃል እንዴ ምን አይነት ነው በጌታ ለምን አታብቻ ቀጥለ ለምን አትሄድ ያሳብደን ነው እባክህን ከዚህ አስወጣ በር ላይ ቆመዋል ብለሃል አይደለ ድፍረቱ ይሰጥ ጋጣ ይሰጥ እና ታዲያ አንተ ለፍቅረኛ እየረገጥከ ሳልወድ በቀረሁ ነው ዝም በይ ቆይ እናቴ ዝም በይ አሁን ተበለቀና ለእህት ያለውን ከሄደ ለሚስት ልትሆን ነው ሴት ልትይዝ ነው መጨማለቅ እኛ ምን በለው አሁን ከሆነ ለምን በር አውጣና ስጣቸው እባካችሁ ምን አገባሽ አንቺ ለምን አንቺ አፍሽ ምን እውነት አያገባኝም እየለመንኩኝ እንደለመድኩ ጓደኞቼ ለብሳለሁ በላለሁ አይሻልም ጫማቱ አይልህም ኧረ በእግዚአብሔር ሲረጋበሉ እኔ እሺ እንዴት ይሄ ምን አይነት ሰይጣን የሆነ ልጅ ነው በእናትህ ከዚህ ልጅ ጋር እንዴት ልግባባ ኧረ እንደውም አንቄው ነው እሱን ኧረ በእናትሽ ተይ እስከ ዛሬ የሚተረገጥ እባካችሁ አውጪ ነው መሳሪያ እኮ ነው ያዝኩት እሺ እንዳትነካት እንዳትነካት እባካችሁ ይኸውልሽ መሳሪያ ነው እኮ ያዝኩት እንኳን 200 አይደለም አንድ ብር ከዚህ ቤት ውስጥ አታገኝም እንደውም ካሁን በኋላ እዚህ ቤትም አትደርሳት እኔ እሰጠዋለሁ ሄዶ ወደ አባትህ እኔ ትሄዳለህ እሰጠዋለሁ ምን አገባሽ አንቺ እኔ እሰጠዋለሁ ደደብ ሴት ለማግባት ይሄን ቤት እንደዛ ይሸትላል እባክህ አንቺ ሴትዮ ከኔ ምሮ ማሰብ የተሳነ እናቴ ነይ ነይ ዝም በያች ይባላል እኔ ከእሱ ጋር ላውራስ ነይ ዛሬ ጨርሳለሁ በእግዚአብሔር ስም ተሰቃየሁ እኮ መሀል ቤት አንተ ዝም ብለህ አውራኝ በቃ ሴት ኧረ በመድኃኒዓለም ተው እስኪ ምን አገባሽ ለምን ዝም አትሉም ይኸውልህ ያሰብከው ሀሳብ ጥሩ ሊሆን ይችላል ከልጅቷ ጋር ለመሆኑ የተዋወቃችሁት እዛው ተራ ላይ ሶል ነው ያወቅኳት እና እዛ የሚጠጣ ቤት ምናምን ነው ያወቃት የሚቀምበት ቤት አዎ ችግር የለውም ጥሩ ሀሳብ እኮ ነው በነገራችሁ ላይ ያው እንደዚህ አይነት ነገር አስቦ መውጣቱ ከዚህ ቤት ጥሩ ነው እኮ ቤታችንን ሸጠን ነው አይደለም አላልኩም ደብድቦ ቤቱን ሽጡ ብሎ ነው አይደለም እንደሱ አይደለም አሁን እኮ ከኔ ጋር ተግባብተናል በቃ የሚፈልገውን ብር ነው ልሰጠው ነው ተው እባካችሁ ይዘው ውጣ እነሱ ስራዬን ልስራበት እባካችሁ ስራዬን ልስራበት እኔ ጉድ ይኸውልህ በቃ ተረድቻለሁ ገንዘቡን እኔ እሰጥሃለሁ በቃ አሁን ሙሉ ታሪኩን ነው እንድታወራ የምፈልገው ስለዚህ እሺ 200 ሺህ ብር ምን ልታረጉበት ነው 300 ሺህ ብር እኔ ከሷ ጋር ህይወቴን ማስተካከል ፈልጋለሁ በጣም ነው የምወዳት በቃ እኔ አሁን በአሁኑ ሰዓት ከሷ ጋር ሙሉበት ገንዘብ ራሱ የለኝም በምንድን ነው የምንቀመው በምንድን ነው የምናጨሰው እዚህ የምትወስደው ገንዘብ ነው ማለት ነው እዛ የምትዝናኑበት አይደል ከእናትህ ምን የዚህ ልቅምቃሚ ብር ምን ያደርግልኛል የዚህ መቶ ልክ ነህ ገባኝ ምንም አያደርግልህም ችግር የለውም እኔ ቢያንስ ለአንድ ሳምንት ለሁለት ሳምንት የሚሆንን አሁን የከበር አድርጌ እሄዳለሁ ግን እንግባባሽ እሺ እዛው ነው የተዋወቃችሁት አዎ ከዛ በኋላስ ያው ከዛ በኋላ እሷም የኮሌጅ ተማሪ ናት እዛ ስትመጣ ነው ማውቃት እና ከዛ በኋላ ነው ፍቅር የጀመረው እና ያው እሷ አሁን ትምህርቷን ልጨርስ ትመረቅ ነው እና መመረቂያ ጽፏን እየሰራች ነው ኦኬ በገንዘብም ታግዛታለህ ማለት ነው አዎ እና በቃ ከሷ ጋር ለመኖር አስበናል አሁን ገባኝ በጣም አሪፍ ይሄ ነው በቃ ቤተሰቦች ጋር አላግባባ ያለ እንጂ ሌላ ምንም ችግር የለብህም ጀመረ እኔ እናትም እህትም የለኝም እነዚህን ተዋቸው እኔ አልፈልጋቸውም ተዋቸው እንደፈለክ ለምንድን ነው ትምህርቱን የተው ትምህርቱ ተባረሪ ነው አሁን እሷ ልትመረቅልህ ነው ግን ከተመረቀች በኋላ በዚህ ጸባይ አሁን አብራኝ ትሆናለች ብለህ ታስባለህ ግን እስካሁን ከኔ ጋር የነበረች ካሁን በኋላ እንዴት ትሄዳለች ብዬ ላስብ ልክ ነህ እስካሁን አብራ ከሆነች ከዚህ በኋላ የትም አትሄድም አይደል ግን ደግሞ የእኛን ማህበረሰብ እንደምታውቀው ነው አንተ 8ኛ ክፍል ላይ ያቋረጥክ እሷ ዲግሪ ኦር ዲፕሎማ ኦር ከዛም በላይ ልትመረቅ ነው ነገ ተታህብት ሄድስ ማለት እናቶችህንና እህትህን አብረው የኖሩትን ሰዎች አስቀይመህ ወጥተህ ተመልሰህ እንትን ልትላቸው ትችላለህ እነዚህን አልፈልጋቸውም እኔ እነሱንም እንድታውቅ አልፈልግም እኔ አልፈልጋቸውም እናትም እኔ አባት እንዳለኝ ነው የማውቀው አባት አለኝ እናትና እህት የሚባል ነገር የለኝም
ለኔ ተቀብሯል። እነሱ በአካል የማታውቋባት ምን ያደርግልሃል? በደንብ እኮ ነው ማለት አባትህ አሁን ምንም የተለየ ነገር እርግጠኛ ነኝ አርጎላ አይሆንም። አሁን እናት ነበር የምትሻለው፣ ግን እሷንም ካልፈለካት ምንም ማድረግ አይቻልም። ግን ደግሞ አሁን እኔ አሁኑኑ ነው የምልህ ከዚህ ቤት ሳልወጣ ገንዘቡን እልክልሃለሁ። እሺ ከዚህ ቤት ሳልወጣ እሺ አምነኸኛል አይደል? ግን የምፈልገው ነገር ምንድነው እናትህን ተነስተህ እህትህን ተነስተህ ይቅርታ እንድትጠይቃቸው ፈልጋለሁ። በቃ እና እህትህንና እናትህን ይቅርታ በላቸው። ይቅርታ ሳይባል ምክንያቱም እኔም እናንተን ሳላስታረቃችሁ ሳላግባባችሁ ከዚህ ቤት አልወጣም። ተነስና እስቲ ይቅር በላቸው። እስቲ ይቅርታ ያሸንፍ እናትህን አድላችሁ አላቸው። እሺ በቃ ሄዳለሁ። እንግዲህ እኔ ተረጋጋ። እንደሱ እኮ አይደለም። 200 ሺህ ብሩን ካልፈለክ ችግር የለውም እንሄዳለን። እኔ እናቴን በድያታለሁ። ይቅርታ ማለት አልፈልግም። ማለት በድያታለሁ እያለቀስክ መሆኑ እኮ ተነስና ይቅርታ ጠይቃት እያልኩ ነው። እናት እኮ ናት ረህረህ ያላት። ተነስና ይቅርታ ጠይቃቸው እስቲ ሁለታቸው ነው። እዚህም ቢሆን ይቅርታ አታረግልኝ። ለአንድ ሴት ብላ የወለደችህን እናትህን እንደዚህ ማድረግማ ተገቢ እንዳልሆነ ሁላችንም እናውቀዋለን አይደል? ስለዚህ እባክህን ተነስና አሁንም ይቅርታ ጠይቃት እባክህ። ይኸው እስኪ እናትህ እኮ አዝናለች፣ ተክዛለች። ያት እስቲ ያት መቼም ቢሆን ይቅርታ እንደማታረግልኝ አውቃለሁ። በጣም በድያታለሁ እኮ ተነስና አሁን ይቅርታ ጠይቃት እኮ እያልኩ ነው። በቃ እንደበደልካት እኮ እኔም እያየሁ ነው። በአይኔ እኮ ስትገለገል እኮ እያየሁ ነው። ተነስና እህትና እናትህን ይቅር በላት፣ ይቅርታ ጠይቃቸው እባክህ እባክህ። አሁን ብሩን ሰጣለህ ስላልከው ነው እንጂ የእውነት ተጸጽቶ አይደለም። እውነት ተጸጽቶ ይመስላል ልጅ። ተጸጽቶ አይደለም። ተጸጽቶ ነው። ይቅርታ በይ። በምን ተጸጽቶ ነው? በምን በድዬሻለሁ። ብሩን ስለሚሰጥ ነው። እኔ ብሩ ብል ያደርግልኛል። አንቺን ነው የምፈልገው። እናቴ ይቅርታ አድርጊ። ለምንድን ነው አሁን የተመለሰው? አውቆ ነው ብሩን እስከሚወስድ ነው። እስከምትወስድ ነው። እኔ አንቺነትሽን ነው የምፈልገው። አሁን በኋላ እናትህንም ጠይቃት። እሺ እግዚአብሔር ይቅር ቅርብ ልጄ ወደ ራስ ተመለስ እባክህ። ነይ ልጄ ነይ። እሷንም ይቅርታ ጠይቅ። ኧረ ችግር የለውም እንኳን እነሱ ሰላም ሆኑ። እባካችሁ እንደዚህ ስትሉ ነው የምታምኑት። እባካችሁ በሉ በቃ ቁጭ በይ እስኪ እናታችን ቁጭ በይ። ረጋ በል እስኪ። እናቴን በድያታለሁ። እባክሽን እናቴ ተረጋጊ እባክሽ። እኔ ከመጣሁ ለራሱ ስንት ጊዜ እኮ አለቀስሽ። እስኪ በእግዚአብሔር ኧረ በእግዚአብሔር ተረጋጊ እስኪ ተረጋጊ በላት። ዝም ብለሽ የእውነት ተመለሰው ደራሱ ተረጋጋ። እስኪ እናትህን ይቅርታ ስጠይቅ የተሰማህን ነገር ንገረኝ። የምር እሷ ግን ይቅርታ አድርጋለች። አድርጌያለሁ። ይቅርታ ስጠይቃት አሁን እንዴት ነው? በጣም በድያታለሁ እናቴ። በሌሊት እየመጣህ ስትደበድባቸው ነበር አይደል? ከሆን በኋላ ያለፈ ታሪክ ነው። እና አሁን ወደ ራስህ ተመልሰሃል? እርግጠኛ ነህ ተመልሰሃል? እስኪ ንገራት አሁን እስኪ ምን እንደፈለክ እስኪ ንገራት፣ አስረዳት ለእናትህ መጀመሪያ። ገንዘቡ አሁንም ያስፈልገኛል፣ ግን ከአንቺ የሚበልጥ ምንም ነገር የለም። አሁን ደግሞ ልጅቷን ማጣት አልፈልግም እኮ። ሰርተህ ማግኘት አትችልም? ገንዘቡን እኮ ሰርተህ ማግኘት ትችላለህ። እዚህ ሀገር ላይ እንዴት 200-300 ሺህ ብር ተሰርቶ ይመጣል? እንዴት አይገኝም? በአመት ይገኛል እንጂ። ምን ሰርቼ ነው የማመጣው? ሞልቷል እኮ ስራ። ምንድን ነው የምሰራው? አልተማርኩም። ሁለት ስራ ብትይዝ አይደለም 200-300 ሺህ ብር ሌላ ስራ ሰራ ይሰራል እኮ።
ሰው እኮ ጀብሎ የሚያዞር እኮ ወዶ አይደለም እጣም የሚያዞር እኮ ወዶ አይደለም ገባ የሚያዞረው ልብስ እኮ አንድ ሱሪ ገዝቶ እኮ እያዞረ 100 ብር ለማግኘት ነው እዛ እጣም ያወጣው 100 ብር ለማግኘት ነው አየህ ያ ተሰብስቦ ነው ትልቅ ብር የሚመጣው ሀገራችን ውስጥ ያሉ ትልልቅ ባለ ሀብቶች ባንዴ ሚሊዮን ገንዘብ አግኝቶ አይደለም ከትንሹ ከዜሮ ተነስተው ነው እንደዚህ ሀብታም የሚሆኑት እሷ ብቻ ሳይሆን የቤት ነገር ደግሞ ልጅቷ ማወቅ አለባት ፕሮግራምም ቢሆን እኛ በጸባይም ቢሆን እኮ ፕሮግራም ሳናደርግ እኮ አይሆንም አይደለ እንዴ እናደርግልሃለን አንተ እኮ በግዴታ ሆነ እኮ በቤቱ መጣው እኮ ይሄ ቤት በመጀመሪያ ደረጃ አይሸጥም እሺ ቤቱ እኮ ለራስ ነው ላንተ እኮ ነው ሸኔ አባት ቤት በመጀመሪያ ደረጃ አይሸጥም እሺ አንተ ነው ወንድ ልጅ ሌላ ማን አለሽ ቤት ውስጥ ቤቱ እኮ ያንተ ነው እውነቷን እኮ ነው ሌላ የማን ሊሆን ይችላል ይሄ ቤት ያንተ እኮ ስለዚህ ተረጋጋ እባክህ እሺ ቤቱ እንደማይሸጥ በመጀመሪያ ደረጃ ለእናትህ ንገራት ኧረ ችግር የለም ከዚህ በኋላ እንደማል ቤቱን ላጠይቃት እስኪ እንትን በላት ኧረ እኔ ቃል እገባለሁ እሺ ልጄ እሺ አይሸጥም ቤቱ አይሸጥም በጣም ጥሩ በጣም ደስ የሚል ዜና ነው አይደለም በቃ ቤቱ አይሸጥም እህትህንም እናትህንም ላደበድብ እስኪ ቃል ግባላችሁ እስቲ ኧረ ቃል ገባለሁ ከአሁን በኋላ አልነካቸውም ዞርን ብያለሁ ከነሱ ትእዛዞች አሉ እርግጠኛ ነኝ አዎ ልጅቷንም አስተዋውቀልኝ እንግዲህ እህትህም አስተዋውቃት በእግዚአብሔር ስም ይሄን እንዳታረግ እኔ ለምንሃለሁ ጠይቀሃለሁ ችግር የለም አስተዋውቅሻለሁ አስተዋውቃቸዋለሁ አየህ አሁን አንድ ነገር ብቻ አለ ነው ከ200 ሺህ ብር እና ከእናትህ ፍቅር የትኛው በለጠብህ የእናትህ ፍቅር በለጠ አይደል እስከዛሬ ያስቀየምካት አሁን ትዝ አለ አይደል ስለዚህ አሁን ምንድነው የምናደርገው መሰለህ ላንተ ስራ ማስጀመሪያ እንግዲህ የግድ 200 ሺህ ብር ሊሆን ይችላል 10 ሺህ 20 ሺህ ሊሆን ይችላል ሰማኝ 10 ሺህ 20 ሺህ ሰጣሃለሁ እኔ 200 ሺህ ብር መስጠት ስለማልችል አቅም ስለሌለኝ ማለት ነው 10 ሺህ ብር 20 ሺህ ብር ሰጣሃለሁ ይሄንን ስራ ቀጥ ብለህ ትሰራለህ ማለት ስራ ሰርተህ ትለወጣለህ 200 300 ሺህ አድርገህ 400 ሺህ 500 ሺህ አድርገህ በአመቱ ያንን ገንዘብ ልታረግ ትችላለህ ለስራ ማስጀመሪያ ግን ሰማኝ ስለዚህ እንደዛ ታረጋለህ ማለት ነው እሺ በጣም አመሰግናለሁ ኧረ ቆይ ችግር የለውም ሰማኝ በቃ እንግዲህ እግዚአብሔር እንትን ይበል 20 ሺህ ብሩን እንግዲህ እኔ 20 ሺህ ብር ሰጣለሁ እሺ እግዚአብሔር ያክብርልኝ አመሰግናለሁ ኧረ በእናትህ ቁጭ በል 20 ሺህ ብር ሰጣለሁ እሱንም የምሰጥህ መለወጥና ለመለወጥህን ለአንድ ሳምንትና ከዛ በላይ ለ10 ቀን ጊዜ እሷ ጋር ያው ሁሉንም ነገር እያየች ነው የምትነግረኝ እናትህ ወይም ማርታ ማለት ነው ገባ ስለዚህ ከዛ በኋላ ነው ገንዘቡን የምንሰጠው እሺ ተግባብተናል በሚገባ በጣም ጥሩ እናታችን እንግዲህ ያው ይሄ ልጅ ወደ ራሱ ሳይመለስ የቀረ አይመስለኝም እንግዲህ እግዚአብሔር ደግሞ ከዚህ በላይ ልቦናውን የሚያድለው ልቦናውን ይስጠው ልብ እንዲሰጠው ጸሎቴ ነው ሁላችንም ጸሎታችን ነው አሜን እናንተንም እግዚአብሔር ያክብራችሁ እንግዲህ ኧረ እናቴ ቁጭ በይ እንግዲህ ወንድሜ ተለውጠህ ተቀይረህ ነው ማየት የምፈልገው ገባ ተለውጠህ ተቀይረህ ነው ማየት የምፈልገው ስለዚህ እናትህንም ማክበር እህትህንም ማክበር እርግጠኛ ነህ አይደል አዎ በሚገባ በቃ ስለዚህ ባልኩ መንገድ ያው ነገሮችን እንትን እንላለን ማለት ነው ከዛ ውጪ መበርታት ነው አንተ ያለብኝ ወንድም እንግዲህ እሺ አመሰግናለሁ ሰማኝ እናቴ እንግዲህ አንቺም ያው ራስሽን ጠብቂ ጤንነትሽን ተንከባከቢ የሚያስፈልጉ ነገሮች ካሉ እንግዲህ ያው ባለን ነገር እንተጋገዛለን እናት እንተጋገዛለን ማርታም ያለውን ነገር እንግዲህ አሳውቂኝ ያው ሌሎች ስራዎች ስለሚኖርብኝ እንግዲህ አንቺ ሸኝኝ እናንተ እንግዲህ የእናትና የልጅ ጨዋታ አውሩ ያው እንዳልኩ ነው ከተለወጥክ በኋላ ነው ይሄንን 20 ሺህ ብር የምሰጥህ
ከዛ ሰርተን መለወጥ ከቻልክ እንግዲህ አብረን ምን ይሆናል የሚጨመረውን ነገር አብረን እናያለን ማለት ነው። እና ሰላም ሁኑ። ሰላም አሜን 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 አሜን። እሺ ሰላም ሁኑ። በቃ እሺ እደውላለሁ እናቴ። እሺ ሰላም ሁኑ። ቡና ላፍላም። ኧረ በጭራሽ ያው አሁን መሄድ አለብኝ፣ ሌላ ስራ ይጠብቀኛል። እሺ እሺ እናቴ። እሺ ሸኛቸው። እሺ ልጄ ሰላም ሁኑ። ሰላም ሁኑ። እሺ እናቴ በቃ አንቺ ያው እንዳልኩሽ ያልኩሽን ነገር ሁሉ አድርጊ። ያው ከእናትሽ ጎን ሁኚላት አደራ። እንግዲህ እና ምንም የሚያስፈልግ አንዳንድ ነገር ምን ካለ እንዴ ምንድነው አንተ 200 ሺህ ብሬን አስመልጠሽ አንተ ኧረ በፈጣሪ አይዞሽ እናቴ ለገንዘብ ብለህ ነው እሺ አልከኝ። ምንድነው ምን አገባ? ለገንዘብ ብለህ ነው ታዲያ እሺ ብለኝ ወጣው ሸቤን አስመለጥሽኛ 200 ሺህ ብር ነው። አይዞሽ እባክሽን ተረጋጊ እናቴ። አይዞሽ እናቴ እሺ ምን ታረጋጊ? አንቺንም እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው ምን ማድረግ እንዳለብኝ ሁሉ እስኪ ጠፋኝ ድረስ ነው እዚህ ቤት ውስጥ የነበርኩት። እንደዚህ በእናት ላይ እንደዚህ አይነት ግፍና በደል ማድረስ በጣም ይሄ ፋርነት ነው። በቃ በጥቅሉ ብቻ እንደዚህ የምታደርጉ ሰዎች ካላችሁ በየቤቱ ታሳፍራላችሁ። እናት አባት መከበር ሲገባው መጦር ሲገባው ቤት ካልሸጥክ እንደዚህ ካላደረኩ ይሄን ካልሄድኩበት ከሴት ጋር እንደዚህ ካላደረኩበት አይባልም። ይሄ በጣም እኔ የትኛው ዘመን ላይ እንዳለ ለራሱ ልጁ አላቅም። ታምሯል ለስሙ ግን ቤተሰቦቹን ያሰቃያል። በጣም ማፈሪያ የሆነ ሰው ነው። በጣም አሳፋሪ ድርጊት ነው ሲያከናውኑ የነበረው። ያም ሆኖ ግን ከኛ የሚያመልጥ ነገር ስለሌለ ለህግ ቁጥጥር አሳልፌ ሰጥቼዋለሁ። እንግዲህ ህግ ደግሞ የሚለውን አስተማሪ ነው የሚለውን ቅጣት እኔ ወስጄ ያው እሰጣለሁ ማለት ነው። ፋይሎቹን ህግ ቤት ገብቷለኝ ፖሊሶች ስለነበሩ እኛ ጋር ማለት ነው። እንግዲህ ያስተምረዋል የሚባል ቅጣት ይቀጣዋል ህግ ማለት ነው። እንደዚህ አይነት ተግባር የምትፈጽሙ ሰዎች ግን ይህ ሰብአዊ ድርጊት የምትፈጽሙ ሰዎች ትክክል አይደላችሁም። ከዚህ ድርጊቶቻችሁ ተማሩ። ሀገርን የሚያቃውስ ቤተሰብን ሰላሙን የሚያናጋ ተግባር ስለሆነ ማለት ነው። ይሄ የዛሬው አስተያየቴ ነው። እንግዲህ ያው እያለ ፕሮግራማችን ወደ መገባደድ ደርሷል ማለት ነው። እውነታ ሚዲያ ላይክ፣ ኮሜንት፣ ሼር በማድረግ ያው የኛ ቤተሰብ ሁኑ። ሳብስክራይብን በማድረግ የኛ ቤተሰብ ሁኑ። ላለው ከታች የሚቀመጠው ልዑል ሚዲያ ደግሞ በሁለቱ ሚዲያ ነው እንግዲህ ስራዎችን ለእናንተ እያደረስኩ ያለሁት። በአንድ ሚዲያ ብቻ ስራዎች እየተዳረሱ ስላልሆነ እነዚህ አስተማሪ ስራዎች ደግሞ ለህብረተሰቡ መዳረስ አለባቸው። ህብረተሰቡም ጥንቃቄ ማድረግ አለበት ከእንደዚህ አይነት ነገር ማለት ነው። ለዛሬ የነበረኝ ፕሮግራም ይሄን ይመስል ነበረ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዚያው ግን በያላችሁበት ሰላም ሁኑ።